أفونو هالوكي يا ماكدا يتبارك እግዚአብሔር አምላክ አባይነ ቅዱሳን أفونو هالوكي እግዚአብሔር ይሰባ ሰና ያለው يوم ሳልሳይ ትምህርት ልሳነ ገዝ ወእቱ ወህት የልቤ ይትፈሰሱ በት ሚህር ልሳነ ገዝ አናኒ ከማኪ እትፊሳ እህት በሊ እህት ንባህ በክፍል ቅድመ ይተወጣን ትምህርቱ እህት ንባ እንግዲህ የግዕዝ ቋንቋ ከቋንቋውና ከፊደሉ ማን ይቀድማል የሚል የሊቃውንቱ ሐሳብ አለ። ማን ይቀድማል? ቋንቋው ነው የሚቀድመው ወይስ ፊደሉ ነው የሚቀድመው? ቋንቋው ይቀድማል። ቋንቋ ይቀድማልና አሁን ይሄ በህሊና ህገ ልቡና ራሱ ከኛ ከሶስቱ ህገጋት ህገ ልቡና ማለት የሰው ልጅ በልቡ ከአምላኩ ጋር የሚግባባበት ዘመን ማለት ነው። መጻሕፍት ያልተጻፉበት ፊደላት ያልተገለጡበት ያ ዘመን ማለት ነው ህገ ልቡና ማለት እና ይሄ በህሊና የሚወጣው የሚወርደው ሐሳብ ለምሳሌ በግዕዝ ቋንቋ ውስጥ ይሄ ቋንቋችን እሱ የሚወጣው የሚወርደው መስጢር ገዝፎ የሚታየው ባይን የሚታየው ባፋችን የምናነበው በምን ስለሚገለጽ ነው? በፊደል እና ከዚህ የተነሳ ይሄ በውስጥ በህሊና ሊቃውንት የሚወጣ የሚወርደው ሐሳብ ገዝፎ ባይን ታይቶ ባፍ የሚበላ የሚያደርጉ ፊደላት ወይም ፊደል ስለሆነች ግዕዝ ምን ይሏታል? እመፊደል እመግዕዝ ይሏታል። እመግዕዝ ምን ማለት ነው? እመግዕዝ የግዕዝ እናት ማለት ነው። ፊደልን የግዕዝ እናት ማለት አሁን እንዴት የግዕዝ እናት ስትባል ፊደል ይሄ ገዝፎ እንዲታይ ማድረግ ማለት ነው። አሁን በየቦታው አሁን ይሄ የምታዩቸው ታላላቅ መጻሕፍት አሁን ላይብረሪዎቹ ይሄ ቤተ መጻሕፍት እዚህ ውስጥ ያሉት ሁሉ መጻሕፍት የምስብስብ ናቸው፣ የፊደላት ስብስብ ናቸው ማለት ነው። እና ከዚህ የተነሳ የግዕዝ እናት ማናት ሲባል ፊደል ናት ማለት ምን ማለት ነው? ፊደል ማለት እስኪ ፊደላትን እናያለን ዛሬ ማለት ነው። ምንቱ ትርጓሜሃ ለፊደል ምንት አንዳንዴ ፍሬንዱስ ውእቱ ትርጓሜሃ ለፊደል ምን ማለት ነው? ምንቱ ትርጓሜሃ ለፊደል የፊደል ትርጉማ ለወንድ ሲሆን ትርጓሜሁ እነዚህን በዚሁ እያያዛችሁ ሀ ከሆነ የሷ ሁ ከሆነስ የሷ ማለት ነውና የፊደል ትርጓሜዋ ምንድነው ነው? አሁን ግዕዝ ገዝፎ የሚታይባት ባይናችን እንድናየው ባፋችን እንድናነበው የምታደርግ ከሆነች ፊደል ማለት ምን ማለት ነው ብለን ስንል ፊደል ብሂል ምን ትርጓሜው ለብሂል ማለት በዚሁም አንዳንድ ቃላት እኔ ማሳስቀምጥ ይችን መያዝ መቻል ያስፈልጋል ማለት ነው። ምክንያቱም ለመነጋገር ቀስ እየተባለ ነው። ይሄ የቋንቋ ጠባይ አንዳንድ ይሄ በቃላት ሪች ይሄ ብኡር መሆን ያስፈልጋል ማለት ነው። ከዛ እንደፈለግን እናወራለን። ግን ቃል ሳይኖረን ሐሳቡ ብቻ ቢኖረን ሐሳባችን መግለጽ አንችልም ማለት ነው። እና ፊደል ብሂል ወይ ፊደል ማለት ይሄ ስሮ ግሱ ፈደለ ነው። ፈደለ ማለት ነው። ምን ማለት ነው ትርጉሙ? አመለከተ መሰለ ለየ የሚል ትርጉም አለው። ከዚህ ቃል ምን እናወጣለን? ፊደልን እናወጣለን ማለት ነው። ይሄ ፈደለ ከሚለው ግስ ማን እናወጣለን? ፊደል የምትለዋን ቃል እናወጣለን ማለት ነው። የፈደለ ትርጉም ማለት ምንድነው? አመለከተ። ፈደለ አመለከተ ከሚለው ምን እናወጣለን? ፊደል የሚል ቃል እናወጣለን። ፊደል ማለት ይሄ ሲተረጎም
ፊደል ብሂል ምን ማለት ነው? ትዕምርት ወይም ምልክት ብሂል ውእቱ ብሂል ምልክት ማለት ነው። ፊደል ብሂል ምልክት ወይም ትዕምርት ለምሳሌ አት ገጽየ ወኩለንታየ ትዕምርተ መስቀል በመስቀል ምልክት ምልክት ማለት ነው። ይሄ ማለት ይሄ ሲምቦል አላቸው። እያንዳንዱ አሁን ሃንስን ገልጽ ሐሌታሃ ለ እያንዳንዳቸው የሚወከሉበት ምን አላቸው ማለት ነው? ምልክት አላቸው። እና ፊደል ማለት ምልክት በአጭሩ ምልክት ተብሎ ይተረጎማል ማለት ነው። ፊደል ነጠላ ቁጥር ነው። ፊደል እስኪ ወደ ብዙ ቃል ሲቀየር ምን የሚል ይመስላችኋል? አንዷ ሀ ፊደል ከተባለች አሁን ሁሉንም ለመጥራት ምን ብለን እንጠራቸዋለን? እኛ ፊደል ስንል ስናበዛው፣ በእርግጥ እየተናገርኩ ነው ማስተማሪያ ነው። አሁን ይሄ ሲበዛ ፊደል ወደ ብዙ ቁጥር ሲቀየር ምን ይሆናል ማለት ነው? ፊደላት። አሁን ፈተና ላይ ጠይቃቸዋለሁ፣ ፈትናቸዋለሁ። የፊደል ስርወ ግስ ሩት ቨር ይሄ ፊደል ማን ከሚለው የግስ ግስ ተገኘ ብል ማን ከሚለው ትላላችሁ? ፈደለ ፊደል ሲበዛስ ፊደላት እንላለን ማለት ነው። ምክንያቱም እኛ አንድ ቅንጣት ብቻ ፊደል ናት እንዴ ያለች አይደለም። አንዱን ሁለቱን ሶስቱን ለመጥራት አንዷን ለመጥራት ፊደል እንላለን። ሁለቱን ሶስቱን በአጠቃላይ ለመጥራት ምን እንላለን ማለት ነው? ፊደላት እንላለን። እና ለመያዝ እንዲመቻችሁ ፈደለ የሚል ግስ አለ። ከዚህ ምን እናወጣለን? ፊደል የሚል ቃል እናወጣለን። ፊደልን ስናበዛው ፊደላት ብለን እናበዛዋለን ማለት ነው። ልቻ አድርጋችሁ ለመያዝ እንዲመቻችሁ እህ እንድቻርገው ማጨር ፈደለ ፊደል ከዛስ ፊደላት። አሁን ፊደላት ወደ ነጠላ ቁጥር ሲመለስ ፊደላት ፊደል ፈደለ ከሚለው ግስ ከዚህ ደግሞ ስንወስደው ፈደለ ከሚለው ምን እናወጣለን? ፊደል ከዛስ ፊደላት። እና ፊደላተ ግዕዝ ወይም ግዕዝ ገዝፎ የሚታይባቸው ፊደላት ውሱን የተወሰኑት ናቸው። ፊደላተ ግዕዝ ስንት ናቸው? ፊደላተ ግዕዝ ስንት ናቸው? 16ቱ። በእርግጥ ይሄን የሚያየው እንዴት 16ቱ ይላል? ምን ማለት ነው? 16ቱ ማለት 26 22ም ይሆናሉ 26ም ይሆናሉ። አቆጣጠራቸውን እናያለን ገብተን ስለምናያቸው ማለት ነው። 16ቱ 26 ናቸው። ይሄ አሁን አንዳንዴ በመካከሉ ግዕዝ ፍርንዱስ ሲሆን በጣም አሪፍ ነው። ይሄ ለመያዝ ለመናገር በቋንቋው ላይ ይሄ አሁን በቅኔያችንም አለ። ነኢ ጉባኤ ቃና ድመት የሚል ነኢ ፍርንዱስ ይባላል ወይም ሙጥንቅጥ። እነዚህ ቃላት ተመሳሳይ ናቸው። አሁን እነዚህ ፍርንዱስ በአማርኛ ፍርንዱስ፣ ውጥንቅጥ ታውቋቸዋላችሁ? ጉራማይሌ እነዚህ ተመሳሳይ ናቸው እና በቅኔም እንደዚህ ይጠቀሙታል። ፍርንዱስ፣ ውጥንቅጥ፣ ጉራማይሌ። ለምሳሌ አሁን እነ መርጌታ አስካል አሁን አረቢኩን ከግዕዙ አቀብተ ማይቀብ ኖሎተ የመቃብያነ አሁን ኖሎት አሁን አቀብተ ማይቀብ ኖሎተ የመቃብያነ ጀንባ ሰርመጀ ወሰርጀመተ ፓያተ ይኸውልህ ወዘራጅ ገኸዋ አደው ተዳን ወስነጅረተ። ይሄው አረበኛውና ግዕዙን እንዴት አድርገው ቢሻም ፈካቲ በኦሮሚፋ ቢሻም ፈካቲ እርገጥ እንገላ የወዳ እያሉ አሁን ኦሮሚፋውን ከግዕዙ በአማርኛስ ኔ ጉባኤ ቃና ድመት አምጣነ ተከወ ለኪ ልበተማሪ ወተት እየተባለ እንደዚህ ይሄ የተነጋገሩበት ማለት ነውና በፊደላተ ግዕዝ 16ቱ አሁን ናቸው ስንል እንዴ ምን ማለት ነው የሚል ሐሳብ መያዝ ነው የሚያስፈልገው። ስንት ናቸው? 26 ናቸው ማለት ነው። 26 ናቸው። እነዚህ 26ቱ ፊደላተ ግዕዝ በሁለት ይከፈላሉ። በስንት?
ንገሩኛ። በስንት በያላችሁበት ሆናችሁ ነው ስጠይቃችሁ መልሱልኝ። እዚህኛ አንድ ነን። እስኪ በስንት ይከፈላሉ አልኩኝ? በሁለት። መጀመሪያ ፊደል ማለት ምን ማለት ነው? ምልክት ፊደል ማን ከሚለው ይግዝግስ ይወጣላል ፈደለ። ፊደል ወደ ብዙ ቁጥር ሲቀየር ፊደላት፣ ፊደላት ወደ ነጠላ ቁጥር ፊደል። ፊደላተ ግዕዝ በቁጥር ስንት ናቸዋል? 26። 26ቱ እስራ ወስድስቱ ፊደላተ ግዕዝ ለስንት ይከፈላሉ? ለሁለት ይከፈላሉ። በሁለት ይከፈላሉ። በሁለት ጎበዝ፣ በደንብ ማወቅ ያስፈልጋል። ለሁለት ማን ተብለው? ቅድመ አባ ሰላማ ሀ ቅድመ አባ ሰላማ፣ ቅድመ ረስቻ ቅድመ አባ ሰላማ፣ ለ ድህረ አባ ሰላማ ተብለው ማለት ነው። ተብለው በስንት ይከፈላሉ? በሁለት ይከፈላሉ። ፊደላተ ግዕዝ 26ቱ ኑባሪያቸው ይሄ በሁለት ይከፈላሉ። ከአባ ሰላማ በፊት የነበሩት ፊደላትና ድህረ ቅድመ ማለት ምን ማለት ነው? ፊት በፊት፣ ድህረስ በኋላ። ከአባ ሰላማ በፊት ያሉትን ፊደላት እንመለከታለን። አሁን በትንሹ ስለሆነ ማየት የምንፈልገው ማለት ነው። አሁን ሀ ቅድመ አባ ሰላማ ወይም ይሄ እንደዚህ ከምንለው ይልቅ እንዲህ አድርገን ኑባሬ ፊደላት ቃሉን በዚያው ኑባሬ ፊደላት ቅድመ አባ ሰላማ ከአባ ሰላማ በፊት የነበሩት የፊደላት አቀማመጥ ማለት ነው። እስኪ ኑባሬ ምን ማለት ነው? አቀማመጥ፣ አስተዳደር፣ ፊደላት የሚቀመጡበት የተሰደሩበት ሕግ ማለት ነው። ቅድመ አባ ሰላማ የነበሩት ፊደላት እነማን ናቸው ስንል 26 ናቸው። 26ቱ በእርግጥ 26 22 ከአባ ሰላማ በፊት የነበሩትን እነዚህና 26ቱን በዚህ መልክ እናስቀምጣቸው እንጂ በኋላ የተጨመሩ ፊደላት አሉ 22 ይሆናሉ። እና እነዚህ ፊደላት እነማን ናቸው ስንል ሀልሃ መሰ ናቸው አይደለም። አቀማመጡ ሀልሃ መሰ አልነበረም። አሁን ያለው ፊደል አይደለም። ምንድነው? አራት እናስቀምጥ። አ በ ገ ደ። እስኪ ንገሩኝ። አበገደ። ከዛ በኋላ እስኪ ምን ልበል? እስኪ ይሄንን መያዝ ያስፈልግባቸዋል። ሀ ወ ዘ ሀ ወ ዘ ሀ ሀ ጠ የ ከ ለ መ ነ ሰ አ ፈ ጸ ጸ ቀ ረ ሰ ተ ጰ ፐ ናቸው። በሉ ቁጠሩና ንገሩኛ። በየቦታው ቆጠራችሁ ንገሩኛ። 20 ስንት ናቸው ብለናል? 26 የፊደላትን አቀማመጥ 4 4 4 1 2 3 4 5 6 6 ሲባዛ በ4 22 ሲደመር 2 26 ያልናቸው እነዚህ ናቸው። አሁን እነዚህ ለመያዝ አሁን እናንተ አበገደ አራቷ ፊደል አበገደ ሀወዘሃ ሀጠየከ ለመነሰአ
ለመነሰ አፈጸጸ ቀረ ሰተ ጠተ ናቸው። እንደዚህ ነበር አቀማመጣቸው። ከአባ ሰላማ በፊት የነበሩት ፊደላት እንደዚህ ናቸው። እነዚህ ፊደላት ናቸው። እነዚህ ፊደላት በእርግጥ አሁን ታውቋቸዋላችሁ ሊቃውንት ማለት በየቦታው ያላችሁ ይሄ በዓለም ውስጥ ያላችሁላችሁ እንደዚህ ቅርጻቸውን አንዳንዴ የምንቸገር ሰዎች እንኖራለን። አ በ ገ ደ ሀ አ በ ገ ደ ሀ ወ ዘ ሀ ሀ ጠ የ ከ ለ መ ነ ሰ አ እ ጸ ጸ ቀ ረ ሰ ተ ጠ ተ ናቸው ማለት ነው። በዚህ ልክ ማወቅ ያስፈልጋል። ሳር አንስታችሁ በሳር እንዲች እያደረጋችሁ ሳር አንስታችሁ አባቶቻችን እኮ ለዚህ እኮ ነው ቀሊል ኪሮስ አንስአ ሳይረ ቅኔ ናት። ምን ማለት ነው? ቀሊል ኪሮስ አንስአ ሳይረ ቅዱስ ኪሮስ ምድር ላይ ተኝተው ሳሩ ለክዳን እጽዋቱ ይሄ ለግድግዳ የሚቆረጥ እስከሚያክል ድረስ በቅሎባቸዋል ይላሉ ሊቃውንቱ። እና አሁን አንድ የፊደል ተማሪም ሲማር ብሎ አ ወያለ አይደል ምን ሳር ይዞ ያት እንዲቻርጎ አ ወ ገ እያለ ነው ማወቅ ያለበት። ካልሆነ ቅርጹ ምን እንደሆነ ያውቅማ። ከዚያ ተነሳ ነው ሲባል ይሄ ዝም ብሎ አ በያለ የሚል ከሆነ ሰሙን ሕማማት መጥቶ እስኪ ግብረ ሕማማን ሲባል ቀጥ እንዲህ አይነት ችግር እንዳይገጥማችሁ አደራችሁ። በሳር አንስታችሁ ቀሊል ኪሮስ አንስአ ሳይረ። አሁን ቀላል ይመስላል አይደል? ታላቁን አባትማ ቀላልማ እንላቸው እና ምንድነው ቀያት ይችን ፊደል እስኪ በአማርኛ ይችን ለብቻው ሊል ቀ የምትሆን ፊደል ሊል ማለት ነው። ኪሮስ ምን አነሳ? ሳር አነሳ። ቀ የምትሆን ፊደል ሊል ማለት ነው። ይሄም ማለት አሁን ፊደላት በምንድነው የሚደረጉት ማለት ነው? በሳር እየተጠቆሙ መማር ነው ያለብን ማለት ነው። እና አሁን እነዚህን ፊደላት ከአባ ሰላማ በፊት ምን የላቸው ከግዕዝ አነባበባቸው አሁን ቃላቱን ሁሉ ስናይ ከአባ ሰላማ በፊት የነበሩት ቃላት አፍ የሚያስከፍቱ ለመተርጎም ለመግባባትም ትንሽ ችግር የሚፈጥሩ ነበሩ። እንደዚህ ፊደላት ማለት ነው ያስቸግሩ ነበር እና ከመንፈስ ቅዱስ ጋር ተነጋገሩ። ምን የላቸው አሁን እነዚህ አንደኛ ከካእ እስከ ሳብ ድረስ ያሉት ፊደላት አልነበራቸው እና ይሄ አንድ ክፍተት ነበረ ማለት ነው። አልነበራቸው ከአባ ሰላማ በኋላ ነው ማለት ነው እነዚህ የተጨመሩት። ከካብ እስከ ሳብ ድረስ ያሉት ፊደላት አልነበራቸውም። አሁን ያን ጊዜ ብንኖርኛ ለምሳሌ አሁን መምህር አብይ አሁን ያን ጊዜ ቢኖር አብይ የኔ ስም አሁን ዛሬ የምጠራው በዚህ ስም የሚል ፊደል ከሌለ ቢ የሚል ፊደል ከሌለ ምን ብዬ ነበር ያን ጊዜ የምጠራ ማለት ነው? አይላችሁ አያችሁ። አሁን አ በ የ ምን ማለት ደግሞ ሲነበብ ከዚህ ወደዚህ ነው የበአ። አሁን እንደዚህ እኛ አሁን በምናነብበት የበአ ተብሎ ከዚህ እንደዚህ ነበር የሚነበበው ማለት ነው። እና ይሄ አንድ የላቸውም በእውነት አሁን አብይ ለምንድን ነው ይሆን? ልምድ ስለሆነ ደስ አይልም። አሁን በዚህኛው አሁን አበየ ቢለኝ ግሱን አደረገው እንዴ ማን ብሎ ሊጠራኝ ነው ማለት ነው። እና የራሳችሁን ስም አሁን እንደዚህ አድርጋችሁ ማየት ትችላላችሁ። ግዕዝ ብቻ የዚያን ጊዜ እና ከካዕብ እስከ ሳብ ድረስ ፊደላት አልነበሯቸውም። ሁለተኛ እና ከካዕብ እስከ ሳብ ድረስ ያሉት ፊደላት የጨመሩ ማን ናቸው ማለት ነው? አባ ሰላማ ናቸው ማለት ነው። ሁለተኛ ሳውን በዚያን ጊዜ መጻሕፍት አሁን ፊደላት ራሱ ሲነበቡ ከቀኝ ወደ የት ነበረ? ወደ ግራ
ወደ ግራ ምን ይሉ ነበር? ይነበቡ ነበረ። አሁን ማለት ምን ማለት ነው? እስኪ ቀኝና ግራ ከዚህ ወደዚህ እንዳሁን እንደ ሂብሪው እንደ ግሪክ ይሄ ፊደላት እንደ አረቢክ እንደ ልሳናተ አረቢክ ከዚህ ወደዚህ ይነበቡ ነበረ። ከዚህ ወደዚህ እንዲሆን ያደረጉ ማናቸው ማለት ነው? አባ ሰላማ ናቸው ማለት ነው። ይሄ ብቻ አይደለም። ይሄ ሁለተኛው ነው። ሁለተኛው ያስተካከሉት እንትን ነው። ከዛስ ምን አደረጉ? ሶስተኛስ ከአበገደ ገደ ወደ የት ቀየሩት? ወደ ነገሩኛ ሃለ ሀ መሰ ወደዚህ ቅርጽም እንዲቀየር አድርጓል። ከዚያ እያደገ ሲመጣ ሌሎች ፊደላት አሁን ዝርዋን ፊደላት ወይም ዲቃላ የሚባሉት ፍንጽቅ ፊደላት ያሉ እነ ዶክተር አምሳሉ ቢጠሯቸው ፊደላት እየተጨመሩ ግዕዝ እንደዚህ ሆኗል ማለት ነውና ከአባ ሰላማ በፊት የነበሩት ፊደላት እነዚህ ናቸው ማለት ነው። ወንድሞቼ ግልጽ ነው። ጥያቄ ካላችሁ በማንኛውም ጊዜ መጠየቅ ትችላላችሁ ማለት ነው። ከየትም ቢሆን ማስተማር መማር ነው። እኔ የተሳሳትኩት ሐሳብ ካለም ለመማር ዝግጁ ነኝ ማለት ነው። ሁለተኛ የምናያቸው ፊደላት እነማን ናቸው? ፊደላት ድህረ አባ ሰላማ እና አባ ሰላማ እንዲህ አይነት ስራ ስለሰሩ ከሳቴ ብርሃን ይባላሉ ማለት ነው። በእርግጥ አባ ሰላማ ብቻቸውን አልሰሩም። በጊዜው ሊቃውንቱ ዝም ብለው ይሄ ያለውን ሐሳብ እንደዚያ ማድረግ ነው እንጂ ይሄ ትሕትናቸው ህይወታቸው ምን ያህል በእውነት የእነሱን ብቃትም እንደዚያ እያደረጉ ነው እንጂ ብቻቸውን አይደለም። ፊደላት ደራባ ከአባ ሰላማ በኋላ ያሉት ፊደላት እነማን ናቸው? ለምሳሌ ግዕዝ፣ ካዕብ፣ ሳልስ፣ ራብዕ። እስኪ ራብዕ በሉ። ራብ እንዳታስመስሉት። ራብዕ ሐምስ፣ ሳድስ በስም ጽፌ ይነበባል። ሳብዕ እንደዚህ ፊደላት ናቸው። ግዕዝ፣ ካዕብ እነዚህ ተጨምረው ከዛ በፊት የላቸውም። ግዕዝ ብቻ ናቸው ብለናል። አሁን ግን እነዚህ ሰባት ሆነዋል። እስኪ አሁን የመጀመሪያው ይሄ ሀ ፊደላቱን እስኪ እናስቀምጥ። ሀለ ሰ ረ ኦርደር ልሳሳት እችላለሁ። አራ ልሳሳትም። ተ ነ ሀ አ ከ ወ አ ዘ ይታያሉ። አሮታች ነው ከፍል አድርጋቸው። እስኪ መጀመሪያ ፊደላቱን ብቻ ይሄ ግዕዝ ካዕብ የሚለውን እንትን ላጥፋና እስኪ ፊደላቱን ብቻ ላስቀምጣቸው። እንደ ቅድሙ በአራት ከፍዬ ባስቀምጣቸው ይሻላል። አሁን እዚህ ጋር ነው ሀ ለ ከዛስ መ ሰ ረ ሰ ቀ በ ተ ሀ ነ አ ከ ወ አ ዘ የ ደ ገ ጠ ጸ ፈ ጠ እርግጥ ባላይ ነች። ፐ ሶስት ነው እንዲያረኳቸው። እስኪ እንቁጠራቸው። 1 2 3 4 5 6 7 8 9 10 11 12
13 14 15 16 17 18 19 20 21 22 23 24 25 26 በቁጥር ምንድን ናቸው? ተመሳሳይ ናቸው ማለት ነው። እነዚህ ናቸው። አሁን አቡነ ሰላማ ከአበገደ ወደዚህ አይነት ቅርጽ ቀይሯቸዋል ማለት ነው። ወደዚህ ሀ ለ ሀ እንደ ዘራ ዳዊት አዳና ሀ መ ሰ ረ ሰ ቀ በ ተ ኸ ኸ ኸ ትናግ ድምፀ ትናግ ከዛ ነ አ እ እንደሳቸው አባባል ከ ወ አ አ የሚል በእርግጥ እኔ በደንብ አድምጬዋለሁ። እስኪ እናንተ ለማድመጥ ሞክሩ። ዘ የ ደ ገ ጠ ጸ ኸ ጠ ተ ናቸው። አሁን እነዚህ ምን አላቸው? አሁን ወደ ቅድሙ ልውሰዳቸው። አንዷን ፊደል እና ለምን አረጓቸው ስንል አሁን አቡነ ሰላማ ዝም ብለው ግዕዝ አለ፣ ግዕዝ ካዕብ ሳልስ ራብዕ ሐምስ ሳድስ ሳብዕ እነዚህ ናቸው። ሳብዕ አሁን ከዚህ ጀምሮ ነው የተጨመሩት ማለት ነው። ከካዕብ እስከ ሳብዕ ድረስ ሀ ሁ ሂ ሃ ሄ ህ ሆ ሲባል እንደዚህ ድምፀቱ ራሱ አሁን ከዚህ እስከዚህ ድረስ በእነዚህ ላይ እነዚህ ስድስቱ ሲጨመሩ ቁጥራቸው ስንት ይሆናል? 7 ለ ሉ ሊ ላ ሌ ል ሎ። አሁን አንድ ተማሪ እንዲማራል ፊደላት በእርግጥ አቀበት ናቸው በእውነት እንደው አሁን ራሴ የተማርኩበትን ጊዜ ሳስበው ይከብዳሉ። አሁን በዚህኛው ስንነል ሀ ግዕዝ ሁ ካዕብ ሂ ሳልስ እስኪ እኔ ከማለቴ በፊት እስኪ ሁላችሁም ለማለት ሞክሩ። እስኪ አሁን ትንሽ ልስማችሁ እስኪ ሀ ግዕዝ ሁ ካዕብ ሂ ሳልስ ሀ ራብዕ ሄ ሐምስ ህ ሳድስ ሆ ሳብዕ አይባልም። እንደዚህ አይባልም። እንደዚህ ነው የምትሉት? አይባልም። እንደሱ አይባልም። ምንድን ነው የሚባሉት? ሀ ግዕዝ ሁ ካዕብ ሂ ሳልስ ሀ ራብዕ ሄ ሐምስ ህ ሳድስ ወደ አራራይ ዜማ ሄደች። ህ ሳድስ ከዛስ ሆ ሳብዕ እንጂ ህ ሳድስ ሆ ሳብዕ እያለ ከሆነ አላለቀም ማለት ነው። ህ ሳድስ ከዛስ ሆ ሳብዕ ብለን በዚህ ልክ እንጂ ምን ማለት ነው? ግዕዝ መጀመሪያ ማለት ነው። ግዕዝ ማለት አሁን ሲተረጎም ግዕዝ ቀዳሚ የመጀመሪያ ማለት ነው። ካዕብስ ሁለተኛ ማለት ነው። ሁለተኛ ሳልስስ ሶስተኛ ማለት ነው። ራብዕ ማለትስ ተናገሯ አራተኛ ማለት ነው። ሐምስ አምስተኛ ፊደል ለማን ናቸው? ሄ በዚህ ልክ ያሉት። ሳድስስ ምን ማለት ነው? ሰደሰ ከሚለው ስድስተኛ ማለት ነው። እሺ ሳብዕ ማለትስ ሰባተኛ ማለት ነው። ጎበዞች ይኸውላችሁ ትንሽ ጉንፋን ይዞኛል እና ስል እያያችሁ ወይ ሙኩኖ ነው እንዳትሉ ልናገር በዛው። አንድ ባለቅኔ ምን አለ መሰላችሁ ስለዚህ ሲናገር ባለቅኔው ጉባኤ ቃና በምትባል አቤል ግዕዝ መጽሐፍ ቅኔ ላይ ስትደርሱ ነገራችኋለሁ። አሁን በቃል ብቻ ልንገራችሁ። አቤል ግዕዝ ለሞተ አቤል ፊደል አቤል ግዕዝ ለሞተ አቤል ፊደል ወፍጻሜሁ ሳብዕ ሞተ ኤልያስ ድንግል።
አቤል ግዕዝ ለሞተ አቤል ለአቤል ሞት ፊደል አቤል ምንድነው? ግዕዝ ነው። የመጀመሪያው ሞተ ሥጋ የተጀመረው በማን ነው? በአቤል እና ለሥጋ ሞት አሁን ይሄ ሞት የመጀመሪያው አቤል ግዕዝ ነው። ለአቤል ሞት ፊደል አቤል ግዕዝ ነው። ወፍጻሜው ሳብ ደግሞ ክርስቶስ መጨረሻ ላይ አሁን ሞትን አሸንፈው በዚያ ሞት በሰለጠነበት ጊዜ ሞትን ያሸነፉ አባቶች አሉ። እነ ሄኖክ ኢትዮጵያዊ ሊቅ ሄኖክ ኢትዮጵያዊ ነው ይላሉ። እኔም ይሄን ሐሳብ እደግፋለሁ ይሄን ሐሳብ እደግፋለሁ። የትም ይወለድ በእርግጥ ግን እንደነዚህ አይነት ኢትዮጵያውያን ሲኖሩ ግን በእውነት ማበረታታት ያስፈልጋል። ዝም ብሎ የታሪክ ሽሚያ የዚህ ነው የሚባል ይሄ ቤተክርስቲያን የላትም። ሰውን በሰውነቱ የምታከብር ቤተክርስቲያን እንጂ አንተ እዚህ ተወልደሃል አንተ እንደዚህ ነህ አንተ የምትለው የላትም። የሷ ልጅ ለመሆን በ40 ቀንና በ80 ቀን ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ መወለድ ብቻ ለሷ በቂ ነው። ግን ደግሞ እንደኛ ቤተክርስቲያን አሁን እዚህ ተወልዶ አድርጎ ዓለም ዛሬ አሁን እንደዚህ የስልጣኔ ዝም ብሎ ይሄ በሰማይ ሲርመሰመስ ሐሳቡ ቢያንስ የኛ እንደሆነ የቤተክርስቲያን እንደሆነ መርሳት የለበትም ለማለት ነውና መጨረሻ ላይ አሁን እነ ኤልያስ እነ ሄኖክ እነ ቅዱስ ያሬድ ኢትዮጵያዊ ሊቅ ቅዱስ ያሬድ ሞትን እስካሁን አልቀመሱም። መጨረሻ ላይ ግን ምን ሆናል? እነ ኤልያስ ይሞታሉ እና ለአቤል ሞት ፊደል አቤል ምንድነው? ግዕዝ ነው። ወፍጻሜው ሳብ የመጨረሻው ደግሞ ማን ነው? ሞተ ኤልያስ ነው ብለው ሊቃውንቱ ያድርገው ተናግረውታል ማለት ነውና ግዕዝ ይሄ ነው። ለምን እንደው በእውነት እስኪ ይችን ብቻ ነይና ለምን ሰባት ሆኑ? አሁን አቡነ ሰላማ በእርግጥ የጨመሯት የሚባሏት ይችን ነው ያትች አሁን ወደዚህ ወደ ሰባቱ ለመጨመር ለመሄድ ከመንፈስ ቅዱስ ጋር ይችን ብቻ ነው። ከዛ የኛ ሊቃውንት ናቸው ኢትዮጵያውያኑ ሊቃውንት እንዲህ እያደረጉ እያስማሙ ይቺ ብትሆን ይቺ ቅጥያ ናት። አሁን ወደዚህ እዚህ ጋር ስተዋት እንደዚህ እዚህ ጋርም እንደዚህ ከፍ እያደረግን እዚህም እንዲህ እያመጣን እንደዚህ እንድትሆን ያደረግናት ማናት ማለት ነው? ይቺን ነው። እና የኛ ሊቃውንት ደግሞ ይሄንን በደንብ እያደረጉ እየሰነዱ አብረው እየተነጋገሩ ቅድሚያ ለሳቸው ስለሰጡ ነው እንጂ የሳቸው ስራ ብቻ ነው ማለት አይደለም። የኛም ሊቃውንት ስራ ጭምር ነው ማለት ነው። እና ለምን ሰባት አደረጉ ስንል አንደኛ አሁን ሰባት የሆነበት ለምን 6 አሉ? ሰባት እንዲሆኑ እስከ ብቻ ድረስ ለምን አልሆኑ? እስከ 7 የሆነበት ከዚህ ጀምሮ እንዲሆን ያደረጉበት ምክንያት ስንል አንድ 7 ዕለታት አሉ፣ 7 ሰማያት አሉ፣ አጽዋም፣ ምስጢራት ይሄ እያንዳንዱ ነገር በ7 ቁጥር የተወሰነ ነው ማለት ነውና በእነዚህ ውስጥ ያለውን ሐሳብ ምስጢር በ7 ፊደላት ይሄ ያነበብን እየተመራመር እነዚያ ጋር እንድንደርስ የነዚያ ጥግ ጋር እነዚያ እንድናውቅ ለማድረግ 7 አድርገዋል። ሌላው ግን የመጨረሻው ለሰው መሰጠታቸውን ለማወቅ ነው። አሁን 7ቱ ሰማያት ዕለታት ብዙ 7 ነገር ያንናንተ ዘርዝሩ። አሁን ሰብ ሲባል ሰብ ሁለት ነገር ነው አይደለም? ከሁለት ነገር ነው ሰው ጎበዝ በደንብ አንደኛ ማን አለ? ስጋ አለ፣ ነፍስ አለች። ስጋ ስንት ባህሪያት አሉት? 4። ምንድነው የመጀመሪያው? መሬት፣ ከዛስ ውሃ፣ እሳት፣ ከዛስ ማን አለ? ነፋስ። የለም እነዚህ ምን ይባላሉ? ባህሪያተ ስጋ ናቸው። ስንት ናቸው ቁጥራቸው? 4። ነፍስስ ነባቢት ምን ማለት ነው? የምትናገር ማለት ነው። የምትናገር። እንደገና ለባዊት ምን ማለት ነው? የምታስተውል የምታስተውል ማለት ነው። ሕያዊት ምን ማለት ነው? የማትሞት። ይሄ አጠቃላይ ስንት ይሆናል? 3 አይሆን? 3 ሲደመር 2 ስንት ይሆናል? 7 አይሆን? ሰው ማለት ይሄ ነው። 7 ቁጥር ነው ማለት ነው። ሰው ማለት 7 ቁጥር ነው። አሁን የፊደላት ሰባትነት ለመሆነ ስንል ሰው እንደዚህ አሉ 4 ባህሪያተ ስጋ፣ 3 ግብራተ ነፍስ አሉ። 3 ሲደመር 4 ስንት ይሆናል? 7 የሰባት ቁጥር ይችል 7 ቁጥር ሲተረጎም ምን ማለት ነው? ፍጹም ማለት ነው አይደል? ፍጹም ማለት ነው። ሰው ማለት ምንድነው? ፍጹም ነው።
ፍጹም የሆነ ሰው ፍጹም የሆኑ ፊደላት አያስፈልጉትም? በቁጥር 7 የሆኑ ፍጹም የሆኑ ፊደላት ምን ያደርጉታል ማለት ነው? ያስፈልጉታል ማለት ነው። ፍጹምነቱን እያከበረ እየቀደሰ ከእግዚአብሔር ጋር እንዲኖር ለማድረግ እነዚህ ፊደላት 7ቱ ነው ለሰው ልጅ ለኛ የተሰጡበት ምክንያት ከዚህ የተነሳ ነው ማለት ነው። እና ልንማር ያስፈልጋል። እውነቴን ነው። ግዕዝ አይነት ሐሳብ ያለው ከኛ ተፈጥሮ ጋር የተሰናሰለ ምስጢር ያለው ይሄ ብዙ ምስጢራት የተሰነዱበት ቋንቋ ነው። በተለይ አሁን ነጮቹ አሁን ጀርመን አንድ ሰው ልጆቻቸውን እንኳን ሲያስተምሩ አንድ እናት ማስተምራት ነበረች ስትነግረኝ እንደ መግባቢያ ያስተምሯቸዋል። እና ግዕዙ ለብቻው ይሄ ነዩ ብቻ ስፖክኑ እሱን ይማሩታል። ከዛ ለአራት ከፍለው ፊደላቱ ላይ ይመራመሩበታል። ምክንያቱም በፊደላት የተጻፉ አሁን ግዕዙን ቋንቋ የሚናገሩት ከኛ ጋር ለመግባባት ነው ከመጻሕፍት ጋር። እንደገና ፊደሉን በደንብ አድርገው ያጠናሉ። ለምን? ከቅዱሳት መጻሕፍት ጋር ለመግባባት። ከዛ ቁጥሩን አሁን የቁጥር መጻሕፍት አሉኛ የቁጥር ፊደል አሁን ቁጥር ራሱ ለብቻው የሚጠና ነው። ራሱ ቁጥር ፊደል አለው። የቁጥር መጻሕፍትም አሉ እነሱን ለማጥናት። ከዛ ቅኔው ነው ይሄ ፍልስፍና ነው ቅኔው። አያችሁ ነይቡን ንግግሩን ፊደሉን ቁጥሩን ቅኔውን ይራቀቁበታል። ለምንድን ነው ጀርመናውያን አሁን ኦርቶዶክስ ለመሆኑ ይመስላችኋል? አይደለም። የተሻለ ሐሳብ ይሄ እኛ ጋር የተሻለ ነገር አለ። እኛ ግን እነሱ እንዲህ ሲራቀቁ እኛ ደግሞ ራሳችንን እየናቅ እነሱን እየናፈቅን እንድንኖር በእውነት መውደድ ያስፈልጋል። ግን ፍጹም መውደድ ራስን ከመናቅ አይደለም። እንዴት ራስን ሰው ራሱን የማይወድ ከሆነ እንዴት ሌላው ይሄ የሞተ ይሄ የህሊና የሞራል ረሃብ ደርሶብናል። ይሄንን ለመጠገን አሁንም ወደዚህ ሐሳብ እያንዳንዳችን በተለይ ትውልዶቻችን ወደዚህ እንዲመጡ ይሄ ትልቅ መንገድ ስለሆነ ሁላችንም ወደዚህ መምጣት ያስፈልገናል። ቀጣይ ስንገናኝ ደግሞ ይሄ ተመክሰያን ፊደላት ለምሳሌ ሃሃ ምን ማለት ናቸው? እነዚህ አሁን ሶስቱ ይሄ ስንል ይሄ እነዚህ 9 ፊደላት እስከዚያ ድረስ አሁን የቤት ስራ እስኪ በየቤታችሁ እየሰራችሁ ምንድናቸው እነዚህ ጸ ምንድነው የሚለውን በደንብ አድርገን አሁን ይሄ በተለይ አሁን የምናየው ዝም ብሎ እየተነሳ ማንም ጸሐፊ ማንም ተርጓሚ በተለይ የሚዲያ ሊቃውንት በተፈጠሩበት ዘመን ራሳችን ወደዚህ ካላመጣን በቀር ማምለጥ አንችልም ማለት ነው። ሳምንት ደግሞ ስለነዚህ ፊደላት በደንብ እንራቀቃለን። የሳምንት ሰው ይበለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ማክዳ እፎ ውእቱ ትምህርቱ ለኪያት መንክር ወጥኡም ውእቱ አነሂ ፈድፈድ የተፈሳይኩ በትምህርተ ፊደላተ ግዕዝ አናኒ ከማኪ በአማን መንክር ውእቱ አይመርኪኑ ፊደላተ ግዕዝ እስራ ወሰደስቱ ከመኮኑ እወ አይመርዎሙ ፈድፈድ ዛንከረኒ ውእቱ ኑባሪሆሙ ለፊደላት እንዘይት ባህሉ ቅድመ አባ ሰላማ ወደረ አባ ሰላማ ሰናይ ትቢሊ እህትየ በሊ እህትየ እስከንትራከብ በዘይ መጽሰሙ ደህና ኩኒ አሜን እህትየ ሰባ ሰሙን ይበለን አሜን እህትየ ደህና ኩኒ ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ